በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብርሃናችሁ በሰው ፊት ይብራ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 16። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ በጥቅምት 2014 ዓ.ም በቅዱስ ሲኖዶስ ምልአተ ጉባኤ ፈቃድ ተቋቁሞ ከ2015 ዓ.ም ጀምሮ ከመላው የሀገራችን ክፍሎች ለተሰበሰቡ ደቀ መዛሙርት የመማርና የማስተማር አገልግሎትን በመጀመር በቤተ ክርስቲያን የወንጌል ተልእኮ ውስጥ ከፍተኛ አስተዋጽኦ እያበረከተ ይገኛል። እኛም በዚህ መንፈሳዊ ተቋም ታሪክ ውስጥ ሁለተኛ ዙር የ2018 ዓ.ም ምሩቃን በመሆናችን ለእግዚአብሔር ምስጋና እያቀረብን ይህንን የደስታ ቀን በታላቅ ምስጋና እናከብራለን። በቆይታችን ውስጥ የተማርነው ዕውቀት፣ የተቀበልነው መንፈሳዊ ስልጠና፣ ያካበትነው የአገልግሎት ልምድ ሁሉ ለራሳችን ብቻ ሳይሆን ቤተክርስቲያንን ለሀገርና ለሕዝብ እንድናገለግል የተሰጠን አደራ መሆኑን እንገነዘባለን። ኮሌጁ ያስተማረን ትምህርት የእውቀት ብቻ ሳይሆን የክርስቶስ ብርሃን ለዓለም ለማብራት የሚያስችል የአገልግሎት ጥሪ መሆኑን በመገንዘብ በተለያዩ አህጉረ ስብከቶችና በሕዝባችን መካከል ወንጌልን በቋንቋችን በባህላችን በመጠቀም ለማድረስ በትጋት ለመስራት ዝግጁ ሆነናል። የተማርነውን በተግባር በማሳየት የቤተ ክርስቲያን ተልእኮ እንዲጠናከር የበኩላችንን እናደርጋለን። ለዚህ ውጤት እንድንበቃ የደገፋችሁን የቅዱስ ሲኖዶስ አባላት፣ ብፁዓን ሊቃነ ጳጳሳት፣ የኮሌጃችን የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዮሴፍ እንዲሁም ደግሞ የኮሌጃችን ዲን መጋቢ ሃይማኖት ነጻነት አክለወግ እንዲሁም ደግሞ የቢሮ የበላይ ኃላፊ የሆናችሁ በሙሉ እንዲሁም ደግሞ መምህራን ቤተሰቦቻችን ለዚህ ቀን ስላበቃችሁን ምስጋናችን ከልብ ይድረሳችሁ። የምረቃ ፍጻሜ ሳይሆን ለታማኝ አገልግሎት የሚጀምር አዲስ ምዕራፍ እንደሆነ እናምናለን። ለ2018 ዓ.ም ሁለተኛ ዙር ምሩቃን እንኳን ደስ አላችሁ። እግዚአብሔር ቤተክርስቲያናችንን፣ ሀገራችንን፣ ሕዝባችንን በሰላም ይጠብቅልን። አሜን።